ስሚኝማ ቤት ወይ የእውነት ግን በጣም ነው እሺ የማመሰግነው። ከምን አይነት ጉድ እንደገላገልሽኝ አንቺ አልገባሽም። ቆይ ምንድን ነው የምትይው? እኔ አሁን የምመሰገን ሰው ነኝ? ደግሞ የሚመሰገን የሩቅ ሰው ነው። እሱማ ልክ ነሽ፣ ግን ለዛሬ ስራሽ መመስገን ይገባሻል። ደስ ስላለሽ በጣም ደስ ብሎኛል የኔ ቆንጆ። እንደዚህ ቀለል ለሚለው ነው አንቺ ደብቀሽ ራስሽ ያቀበልሽው። አዎ፣ ግን ያው ቦታው ላይ ስትሆኚ መፍትሄው ዝምታ ይመስልሻል። ስሚኝማ ቤት ቆይ ግን ቢኒያም እውነቱን ሲያውቅ ምን የሚያደርግ ይመስልሻል? እንደዚህ ቆይ ደስታሽን አጣጥሜ ሰጨሽ ሌላ ጭንቀት። ደግሞ እኮ አንቺ ለኔ ከዚህም በላይ ታደርጊያለሽ። ግን አሁን ትዝ ስለማይልሽ ነው እንጂ አሳልፈ ቤዛ ምን ብሎ ነገር የለም። አንተ የኔ ብቻ ነህ። የማንም ስታይ ማየት አልፈልግም። አትይዛኝ አንቺ ለምን ያልሽ ነው እንጂ Vaccinatar Grisa. በህይወቴ እንዳንቺ አይነት አስመሳይ ይቻላል። አቶ መስፍን አንተ በቴክስ ናና አስቸኳይ ነገር አለ እናወራለን ስላልከኝ እንጂ ጭራሽ እዚህ መምጣት ሀሳብም አልነበረኝ። እኔ ለአንተ ምንም አይነት ቴክስት አላኩልህ። የቀለድክ ነው። ስልክህን ትሰጠኛለህ? የኔ ስልክ ባላንስ ስለሌለው ነው። ብቻ ሁሉንም ነገር አስታውሰሽ ቁጭ ብለን የምንስቅበትን ቀን ፈጣሪ እንዲያቀርበው ነው ሁሉ ጊዜ ጸሎቴ። ጽጌ አንቺ እኮ በጣም የምትገርሚ ልጅ ነሽ። ተይ አቤዝ እንደዚህ አትበይ። ብቻ ግን ዛሬ ምንም ብትይኝ በጣም ደስ ብሎኛል። ነይ ልቀፍሽ። Just had a hard-headed. That's not good. Wow. Just had flashbacks. Oh my goodness. He hit it. You know, Raw is War Raiders. Oh my God. I mean, War Raiders are dominating here. Check JD's midsection because he heard it last time. JD, I'm over the top into the floor. Oh my goodness. ዲያጎ ሄምስግን በጣም ባለማይ ወጣለሽ። ምን ማለት ነው? ሰዓት ግን ምግቡ እኮ በጣም ይጣፍጥ። ለኔ እንዳንተ አይነቱን ቆንጆ ደግሞ አንተ ምንም ቀማጥራ አርፌ ቀረበልህም ብላና ወደምትሄድበት ሂድ። እንዴ ያጎቴ ሚስት አልነገርሽም እንዴ? ቆይ እሱን ሳታማክሪኝ ነው ልብሴን ሰብስቤ እንድመጣ ያደረግሽ? ምን ማለት ነው ልብሴን ሰብስቤ ማለት? ማትረባ ቆይ ምን አባላ ማድረግ እየሞከርክ ነው? ምንድን ነው ቅድ? እንዴ ምን ላቅር ይችላል? እንዴ ራስሽ ጠጣችሁ ራስሽ ሻ ማድረግ ነው አይከብድም? አይ እንደውም ሳስበው የኔ ንግስት የጠራች አይመስለኝ። ቆይ ለምንድን ነው እንደዚህ የምትጠሪኝ? ፈልጌ መጥቼ ቢሆንስ? እንዴ አንተ እኛ ቤት ብትመጣ እኔና እናቴ እንከለክልሃለን? ለምንድን ነው ወታሽ የምትሆን? አንተ አፈን ዝጋ፣ ዝም ብለህ አትቀባጥር። ሌላ ሰው ቢሆን ምንም አይልም ነበር፣ ግን አንተን በደንብ ጠንቅቄ አውቃለሁ። ሰማኛለህ? አስጠንቅቄ ነው የምነግርህ። ምን እያሰብክ ምን ለማድረግ እየሞከርክ እንደሆነ አላውቅም። ነገር ግን ፊቴን ወደ አንተ እንደዞባት ገፋፋኝ ጥሩ ነው። የማን ወንበር ላይ ተቀምጠህ ከማን ጋር እንደምትነጋገር በደንብ ልታስብበት ጥሩ ነው። እሺ ኤፍራታን ቶሎ ውጭ በላት፣ መኪና ውስጥ ጠብቃታል። ዳግመኛ የማይወጣው ችግር ውስጥ ገባ። ያፌት በአቤል እዛ ቤት ውስጥ መቀመጥ ብዙም ደስተኛ አይደለም። ያቤልም ቅብጠቱ ከልክ ያለፈ ነው። እንዲሁም በአጎቱ ፊት በያፌት ፊት ስለሚስቱ ማቆላመጥና ንግስቷም እያለ መጣራት ስለሞያዋም ደግሞ ማድነቅ ጀምሯል። ይህን የተመለከተው ያፌት ደግሞ ፊቱ እጅግ በጣም ተለዋውጦ ወደ ነብርነት ተቀይሯል። ወይዘሮ ትዝታም ልጇን እማዬ ብለህ እንዲያጣራኝ ብለዋለች። እሱም የእውነት አንቺ እናቴ ነሽ እያለ እንዲሁም ደግሞ የቤዛንና የወንድሙን ናኦልን ፎቶ አንስቶ ነበር። ነገር ግን ለእናቱ መስጠት አልፈለገም። ምን አስቦ ነው? ሰላም ውድና የተወደዳችሁ
እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ እንድታረጉን በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። እንግዲህ ዛሬ በተመለከትነው ጺና ቤዛ እጅግ በጣም ደስተኛ ይመስላሉ። ቤዛ የተደሰተችው የጺን ደስታ በማየቷ ነው እና እንግዲህ ጺም ከቢኒ ጋር በመታረቋ እጅግ በጣም ደስተኛ ሆናለች። እንደሷ ደስተኛ የለም አሁን ላይ። ግን ደግሞ ደስታዋን እንኳን አጣጥማ ሳትጨርስ ቢኒ እውነቱን ያወቀለት ምን ይለኝ ይሆን የሚለው ነገር እጅግ በጣም አሳስቧታል። እና ምን አለች ቤዝዬ አለች ከትንሽ ከሳቁ በኋላ በጣም አመሰግናለሁ፣ ለዚህ ስራሽ መመስገን አለብሽ፣ በጣም የማመሰግነው ስትላት ቤዝም ክፍት ብሏታል። እንዴት የራስ ሰው የተባለ ሰው ይመሰገናል እንዴ ስትላትም ለዚህ ድርጊትሽ ለሰራሹ ስራ መመስገን አለብሽ ብላታለች። እናም ቤዝ ያ ብዙ ባያስደስታትም ያረቀቻት ቢመስላትም ተቀብላለች እና ሳቃቸውን ቀጥለውታል። ደስተኛ ናቸው። የኔ ቆንጆ ወደ ደስታሽ ወደ ሳቅሽ ስለተመለሽ እጅግ በጣም ደስተኛ ነኝ እና ሳቄልኝ የኔ ቆንጆ ብላለች። አንቺ ከምትሆኝልኝ አንጻር፣ አንቺ ካረግሽልኝ አንጻር ደግሞ እጅግ በጣም ይቺ ትንሿ ናት ምንም አይደለም ብላለች። ምክንያቱም ቤዝ እሷ ለሷ ብላ የከፈለችውን ዋጋ እንዲሁም አስታውሳ ወደ ኋላ መለስ ብላ በጺና በወንድሟ መካከል ያለውን ነገር አስታወሰች። እንግዲህ ደብዳቤ ሜሴጅ የቤዛ አባት እያስመሰለች በወንድሟ ስልክ በመላክ ወደ ቤታቸው እንዲሄድ እስከ ማድረግ ድረስ ከቤዝ ጋር ያላቸውን ግንኙነት እንዲያጠነክሩ ከቤዝ ጋር ፍቅረኛሞች እንዲሆኑ ያልከፈለችው ዋጋ ያልፈነቀለችው ድንጋይ አልነበረም። ወንድሟን በጥፊ እስከ ማስመታት ድረስ። እናም ይሄን ሁሉ ሆነሽልኛል ብላ ከብዙ በትንሿ አስታውሳ ነገረቻት ቤዝ ጽዬ። እና አንድ ቀን ማስታወስሽ ተመልሶ ሁሉንም እያስታወስን ወደ የኋላ ታሪካችንን እንድንስቅ እንድንጫወት ይርዳን ብላለች። ይሄንን እየነገረቻትም ያው አውቃ እንዳላወቀ ለመሆን ሞከራለች። እናም እንግዲህ ሌላው ምንድነው ጺና ናኦል ተያይዘውታል ስፖርቱን፣ የሜዳ ላይ ሩጫውን ዱብ ዱብ እያሉ ስፖርት እየሰሩ ይገኛሉ። እናም እንግዲህ ስፖርታቸውን እየሰሩ ከዛ በፊት ምን ነበር የሆነው እየሳቁ እየተጫወቱ እያለው የሁለቱም አፍቃሪዎች በተመሳሳይ ሰዓት ደወሉ። ናኦልም ቢኒም በተመሳሳይ ሰዓት ሲደውሉ ቤዝና ጺ ተያዩና ጺ ፈገግ ብላ የሷን ስልክ ይዛ ወደ ውጭ ወጣች። ቤዝም አልጋው ላይ ሆና እያወራች እንግዲህ በስፖርት ሰዓታቸው እንደሚገናኙ ከተቀጣጠሩም በኋላ ቤዝ ከናኦል ጋር ስፖርት ስትሰራ ቆይታ ዱብ ዱብ እያለች በጨዋታቸው መካከል በስፖርታቸው መካከል ስለ ህይወት ተነሳና እንደገና በትዝታ ዳግም ወደ ኋላ ተመለሰች። ጸጉሯን እየሰራቻት የሆነ ጊዜ ለተወሰነ ጊዜ እንደምትጠፋባት ምክንያቱም ወደ ሀገር ቤት መሄድ እንደፈለገች ነግራት ነበር። እሱንም አስታውሳለች። እናም ለናኦል የሆነ ጊዜ ገጠር ምናምን እያለች ነበር ስትለው ቦታውን በስተክክል እንድታጣራና ቦታውን ካወቀች በኋላ አብረው መሄድ እንደሚችሉ ነግሯታል። እሷም ደግሞ እውነትህን ነው ስትለው ምንም ችግር የለም ስራህስ እናትህ አትፈቅድልህም ስትለው ለሱ አሳባ ይግባሽ ብቻ እንጂ ቦታውን በደንብ አጣሪና አብረን እንሄዳለን ብሏት ከዛም በአዲስ ኢነርጂ ከጎኗ እንደቆመ ስታቅ በአዲስ ኢነርጂ ተነስታ ዱብ ዱብ እያሉ ሳለ ከኋላቸው መጥቶ እነሱ አላየቱም። እንግዲህ ቶማስ ወንድሙ የናኦል ወንድም የእናቱ ልጅ ፎቶ እያነሳቸው ነበር። እናም ፎቶውን አንስቶ ከጨረሰ በኋላ የሄደው ወደ ቤት ወደ እናቱ ነበር። እናቱ ጋር ከሄደ በኋላ መጀመሪያ ያገኘው ዲያራን ነበርና ዲያራ ቶምዬ ብላ እቅፍ አርጋው ከዛ እሱም ደግሞ ያው እነሱ ባያቁም እሱ እህቱ እንደሆነች ስለሚያቅ እሱም እቅፍ አርጎ ዲያርዬ ብሎ ተተጫወቱ በኋላ ሰላምታቸውን ከተለዋወጡ በኋላ ቸኮሌት ሰጥቷት በጣም አመሰግናለሁ ቶምዬ እያለች እያወሩ ሳለ የመጣሁት የሆነ የምናወራው ጉዳይ ስላለ ነው ከምናትሽ ጋር ብሏት እና እሷም በዚህ ሰዓት ምናምን እያለች ሀሳቧን ሳትጨርስ ክላስ የለሽም እንዴ ብሏት አሁን እየሄደችም እንደሆነ እያወሩ ሀሳባቸውንም ሳይጨርሱ ወይዘሮ ትዝታ መጣ ቶማስን እንግዲህ ያየችበት አስተያየት ያስፈራ ነበር። ምክንያቱም ወይዘሮ ትዝታ ከእህትና ከወንድሙ ጋር እንዲቀርብ አትፈልግም። እሱም ደግሞ የእሷ ልጅ እንደሆነ እንዲታወቅም አትፈልግም። ስለዚህ ምንም እንደ ክላስ የለሽም እንደ ክላስሽ እኮ ረፈደ ያልሄድሽም እንደ እስካሁን ምን ታደርጊያለሽ ምናምን ብላ አደነጋግራ ዲያራን ካስወጣች በኋላ
ምን ለማድረግ እየሞከርክ ነው? ምን እያረክ ነው? እንዲህ ማድረጉ እንዴት አስፈለገ ብላለች። ምክንያቱም ቸኮሌት እንደገዛላት ለዲያራ አሳይታታለች። ተው ብዬሃል ዲያራ ለእናቷ እናም ይሄን ነገር አሳይታው ብዬሃል ነበረም ወይ? ምን ለማድረግ እየሞከርክ ነው? ወደ ቤት እንድትመጣ ያረኩት እኮ አንተ ከሌሎች ትሻለኛለህ ብዬ ነው እና እምቢ ካልክ አስቆምሃለሁ አይነት ነገር ዛቻ ማስፈራሪያም ደርሶበታል። ነገር ግን በዚህ ስራዋ በሀሳብ ስምት ብሎ ወንድሜ አልመጣም እንዴ? የሆነ ሴት ጋር ስፖርት ሲሰራ ይቻላል እስካሁን አልተመለሰም፣ ወደ ስራው አልሄደም፣ የስራ ሰዓት እኮ እየረፈደ ነው ስትለው አይ ስፖርት እየሰራ ይቻላል ሲላት ፎቶ አነሳቸው ፎቶ አንስተህ መጣህልኝ ስትለው ፎቶ አንስቼ ወንድሜን ላንቺ አሳልፌ ልስጠው ብሎ በሀሳብ ስምት አለ። ከዛ አንተ ምን እያሰብክ ነው ብላ ስትጮህበት ኧረ አልመጣልኝም አላሰብኩትም የሚጠቅም ስላልመሰለኝ ብሏታል። ምን የማይጠቅም ነገር አለ ደግሞ መቼ ጀምሮ ነው አንተ የሚጠቅምና የማይጠቅም የመረጥከው ብላ ደግሞ እንደ አዲስ አሻፈረኝ ብላ ጮህበታለች። እናም ኧረ እማዬ ምናምን ሲል አሁን ሄደና ከቦታው ሳይንቀሳቀሱ እንደ አዲስ አንስታ ፎቶ ላክልኝ ወደ ቤት መምጣት ሳይጀመር ብለው እማዬ አሁን እኮ ምናምን ሲል አይ ሄድ ብዬሃለሁ ስትለው አሁን አንቺ እናቴ ነሽ ወይስ ምንድን ነሽ? ምን ባጠፋ ምን በበድልሽ ነው እንዲህ የምታሰቃየኝ እያለ ትዕዛዙን ለመፈጸም ተነስቶ ሄዷል። ግን የእውነት ቶማስ የወንድሙን ጓደኛ ፎቶ አንስቶ አምጥቶ ለሷ ይሰጣት ይሆን ወይ? በሌላ በኩል እንግዲህ ወይዘሮ ሉሊት እንግዲህ የያፌትን ድምጽ መለየት የከበዳት ወይዘሮ ሉሊት ቀኑም ሌቱም የጨለመባት ግን ደግሞ ለእጅ ለመስጠት በማትበገረው አይበገሬነቷ ደስ የሚለው ወይዘሮ ሉሊት እንግዲህ እና በየት በኩል ነው የወጣው ጣራው ግርግዳው ምንም አይነት መውጫ የለውም እያለች እየተሽከረከረች ብታይም ያፌት የናታን ወይም የናኤፍ ጉዳይ እያብሰለሰላት ግቢውን ስትዞረው ያፌት ደውሎ ግቢውን አየሽ ሌላ በር አለው ምናምን ሲል በሰማይ በሩ ካልሆነ በስተቀር በምድር ምንም አይነት በር የለውም ብላ ስትነግረው ግቢውን አንቺ ማወከል ቻልሽ ግቢውን በሙሉ ፎቶ አንስተሽ ላኪ ብሏት ፎቶ አንስታ ልካለታለች። በሌላ በኩል ቢኒ አቶ አቤል እነ ኤፉ ጋር ካልኖርኩኝ ብሎ ሙጭጭ ብሎ ራሱ በፈቃዱ ሻንጣውን ሰብስቦ ከሄደ በኋላ ምን አባክ ታረጋለህ ሲባል ናቶሎ ብላ ጠርታኝ ነው ብሎ ወደ ኤፉ ሙጭጭ ብሏል። ኤፉ ደግሞ ግዴታ ናታንና አሳልፎ ይሰጥብኛል የሚል ስጋት ስላላት አዎ ምናምን ብላለች ተደነባብራ። ያፌትም ይሄን ነገር ስትወስኝ የኔ ንግስት እኔ ልታማክሪኝ ይገባ ነበር፣ አሁን መሽቷል ልደርና ነገ አይንህን እንዲያላየው ብሎት ሄደ እና ኤፉንም በምንም ምክንያት ምንም አርገሽ አንቺ ሴት አይደለሽ ማሳመን አለብሽ አለዛ አታበሳጭኝ፣ አንቺ እዚህ እያበሳጨሽኝ ባለበት ሰዓት ምን ሊፈጠር እንደሚችል አታቂም ብሎ በድጋሚ አስፈራርቷት እሷም አንተ ምን ትሴ ብላ ተሳድባ ጥላ ሄዳ ተኝታለች። ጧት በጧት ተነስ ብላ ቀስቅሰው እኛም ስራ ልንሄድ ነው አንተም ወደ የምትደርስበት ድረስ ድራሽን ያጥፋውና እያለች እሱም ደግሞ አይ ደክሞኛል አሞኛል እኔ የትም መሄድ አልፈልግም ምንም ብለሽ አሳመኝ ምን እንዴት አደረግሽ ብሎ ግግም ሲልባት ገገማ ደንቆሮ እያለች የስድብ አይነቶች ባንድ እየዘረዘረች እየተነጫነጨችም ቆንጆ ምግብ ሰርተሻብልኝ ደክሞኛል ማሞኛል በዛ ላይ ሙያሽን መሰከርልሻለሁ ብሎ አሁንም ጥሏት ችላ ብሎ ሄዷል። ኤፉም እንግዲህ በንዴት ቁርሱ ተሰርቶ እየበሉ ያለ የቴሌቪዥኑ ሪሞት እሱ ጋር ሆኗል። ቤቱን ተቆጣጥሮታል። ወንበሩ ላይ ቁጭ ብሎ በግራ በቀኙ ምግቡን እያጣደፈ እና ንግስቷ መልክ ብቻ አይደለችም እጅግ በጣም ባለሙያ ናት። ባለሙያ ነሽ እንዳንቺ አይነት ቆንጆ ለኔም ባገኝ እያለ ያው አጎቱ ፊት ወንድሙ ፊት ያፌት ፊት ይላላጣል። ሁሉም የሚመለከቱበት አይን ጥሩ አይደለም። ኤፉም ብትሆን በተናደደ አይን ነው የምታየው። ያፌትም ቢሆን እንደዛው እሱ ግን ይላላጣል። በግራ በቀኙ ምግቡን ያጣድፋል። በዛ ላይ ደግሞ ሻውንም በግራው በቀኙ ያዩቡጁ ያረጋል። እናም ያፌት አርፈህ ብላና የምትሄድበት ሂድ ዝም ብለህ ምግቡን ብላ ብሎ አንዳንድ ማባባል ሲጀምሩ እንዴ አላ ያጉቴ ሚስት አልነገርሽውም እንዴ እኛ ጋር ሁን ብለሽ ሻንጣህን ልብስን ጠቅልህና ያልሽኝ ሳጨርሽ ነው ተነጋግራችሁ ሳጨርሱ ነው እንዴ ብሎ አጎቱ ፊት እሷና ያይዟታል። እሷ ለዚህ ነገር ምላሽ በማጣቷ እንደውም የእርግዝናው ስሜት ይመስላል ቦሚት ብሏት ጥላ እየሮጠች ሄዳለች። በዚሁ መሀል ያፌትም ተናዶ
አንተም ማትረባ ምን ልታረግ እየፈለክ እንደሆነ ባይገባኝም ግን የተቀመጥክበት ወንበር የኔ ወንበር ነው። እኔ ወንበር ላይ ተቀምጠህ በእንደዚህ በንቄት አመለካከትና እንዲህ አይነት መልስ ልትመልስልኝ አይገባም። ስለዚህ ሁሉንም ነገሬን ትቼ ትኩረቴን አንተ ላይ እንዲያረግ እንዳታደርገኝ ብሎ እሱም ተናዶ ኤፍራታን መኪና ውስጥ ጠብቃታለሁ ወጥቷል በላት ብሎ ተናዶ ሄደ። በሌላ በኩል ዳግምና ፂ እንግዲህ ስለ ልጅቷ ጋር የሚጨርሱት ጉዳይ ነበርና ልጅቷ ስልክ ቢደውሉም አላነሳ ብላቸው እጅግ በጣም ተጨናንቀው ኤፉ ጋር ስደውላት ኤፉ ያፌት ጋር ስለነበረች እንደ ልብ ማውራት አልቻለችም። ቢኒያም ቤት አለ እንዴ? የት ነው ያለበት ሁኔታ እንኳን ባወቅ ምን ሊያደርግ እንደሚችል መገመት አይከብደኝም ነበር። ልጅቷ ካልመጣች እኮ እሱ ወይ ቀድሞ ይዟት ከሆነ ምንም ማስተማማኝ ዋስትና የለንም ምናምን እያሉ መላ እየመቱ ሳለ ስልኳን አጠፋፍታ ድንገት ካች ብላለች። ምን ይዛ ይሆን? ምን ይፈጠር ይሆን? በሌላ በኩል የናታን በር እንግዲህ ተንኳክቷል። ናታን ዲያግም እነዚህ ጭራቅሶች እጅ ገባ ይሆን ወይስ አፍቃሪው ዲያራ ናት ወይስ ሳጅኑ ማን ይሆን ናታን ጋር የመጣው? እንግዲህ ለገኒና ቢኒ የታምሽተህ ነው እንዲህ ራቆተን የተኛው ልብስ እንኳን ጣል ሳታረግ ስትለው ሲጋ ነበርኩ ስትል ሲጋ መሆኑን እንዳላወቀ ከሷ እንደበሰሰማ ዲያገል ነገረሽም እንዴ? ይነግርሻል ብዬ እኮ ነው ሲላት አልነገረኝም ለማለት ፈለገች፣ ግን በስተመጨረሻም እንደነገራት ተናገረች። እናም ስትተመተም እንግዲህ አው ልጅቷ እኮ አስታወሰችና በእናንተ በማይረባ ስታገባ ራሷ ላይ ጉዳይ ብታደርሱ ኑሮ ሲል አምላክ ጠበቀኝ አለ። አመሰገነ። ቢኒም ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱልኝ።